ይገባል ለኤጀንሲ ያንን ኤጀንሲ ከራሴ ቪዛና ትኬት ቢሆንም እንዲያሳልፍልኝ ኤጀንሲውን አናገራለሁ። ሲኦሲና ሜዲካል ታረግና ያ ኤጀንሲ እንድታልፍ ያው ገብታለች እናቷ 999 አስገቢያ። እሺ እዚህ ጋር ግን እንትና ኢትዮ ቤቲ ጉዳዩ የማይመለከታት ሰው እሷ ስለሆነች እሷ ትውረድና እናትየውን ላስገባት አይደል? ኢትዮ ቤቲ ምንም እኮ አይመለከታትም ጉዳዩ። ይመለከታታል ሀቡ ነበርኩኝ ሀሳብ ግለጽልሽና ልውረድ። ሀቢ እሺ ግለጪ። እናትየውን አስገቢና አንዴ ግለጽልሽና ባጭሩ እሺ ሀሳብሽን ግለጪ። አስተያየት ለመስጠት ነው ማሪ የገባሽው? አስተያየት አይደለም። እኛ አጠገቧ የነበርን ሰዎች ስለነበርን አሁን እዛ ጋ ያሉ ሰዎች ቦታው ላይ ያልነበሩ ሰዎች ናቸው አሁን ሀሳብ የሚሰጡት። ገባሽ አይደለ? ያንን ነገር ግልጽ ላደርግልሽ ስለፈለግኩ ነው። አንደኛ ደረጃ እኛ ትልልቅ ሰዎች ነን። መታወቅ ያለብን በመልካም ነገር እንጂ እዚህ ሚዲያ ላይ በማውራት አይደለም። ሁለተኛ አንድ ጠይቃት የምፈልገው ዘመድየዋን መጀመሪያ ደረጃ ከኢትዮጵያ ጀምሮ ግንኙነታቸው ጥሩ ከሆነ ማምጣት የምትፈልግ ከሆነ ብታመጣት ኖሮ ካላመጣቻት እዛው መርዳት ትችል ነበር። ሁለተኛ ልጅቷ ደግሞ ማለት ነው ከመጣች በኋላ አንድ ወር ያህል ማሚ ቤት ተኝታ ማሚና ባሏ ናቸው መድኃኒት እየተከታተሉ ማሚ ስራ ስትሄድ ባሏ ቁጭ ብሎ ሲያስተምማት የነበረው። እኛ አጠገቧ የነበርን ሰዎች ነው የምናወራሽ። እኔ ለክር ነው ማወራሽ። እኔ አሁን የማማ ደጋፊ ወይ የሌላ ሰው ሁኜ አይደለም፣ በቅርብ ያየሁትን ነው የምልሽ። ወድቃ አይደለም ብለው ላወሩት ደግሞ አንቺም ቅድም መልስ ሰተሻቸዋል። ሄዳ አንቺ ጋር ሳይሆን ሄዳ መክሰስ ያለባት ልጅቷ ቤሩት ላይ ነው ያሉት። እንደፈለጉ የሚወጡ የሚገቡ ልጆች ናቸው አለ። አሁን እዚህ ጋር የሚያወሩት ሄዶ ኤምባሲ መጠየቅ ይችላሉ። ያሉን ጉዳይ ከእነሱ መረዳት ይቻላል። ስለ ሬሳውም ደግሞ ማውራት የሚፈልጉ ከሆነ አንቺ ጋር ሳይሆን ይህንንም ወሬ ማውራት የሚቻለው እነሱ እዚህ እኮ እንደፈለጉ የሚወጡ ውዴ፣ አንቺ የት ማውራት እንዳለባቸው ልትነግሪያቸው። ይቅርታ እህቴ አንዴ፣ አንቺ የት ማውራት እንዳለባቸው የት ማውራት እንደሌለባቸው ልታዣቸው ልትነግሪያቸው ሳይሆን የመጣሽው እዚህ ጋር ስለ ነብሷን ይማረው ስለ ቃል አይደለምማ። አንቺኛው ስለ እውነቷ ስለ ማሚ ነው ስልናውራት የመጣው በቃ። ስለዚህ መናገር የምትፈልጊውን ብቻ አስተላልፊ። ማንም ማዘዝ ስልጣን የለውም። ማንም ሰው የፈለገበት ቦታ ሲፈልግ ፌስቡክ እኔ ማንንም አላዘዝኩም። ሚዲያ ሰው አይደለሁም። እናትዬ እየተደማመጠን እኔ እድሉን ሰጠውሽ አይደል? አንዴ እሱ በእርግጥ አንቺ የገባሹበትን አላማ ብቻ ተናገሪ። ማንንም ማዘዝ አትችይም። ማንም ሰው የፈለገበት ቦታ ሄዶ የፈለገውን የምራሽ እኮ ሀሳብ ነው። አዎ ቴንኪዩ ቀጥይ። እኛ አሁን እኔ ላወራሽ የመጣሁት እዚህም አብረን አንድ ላይ ሁላችንም ስናወራ ስለነበረ እነሱን ተወክዬ ነው ማውራሽ። ምክንያቱም ማሚ ደላላ አይደለችም፣ የምትታወቀው ተነግሮሻል። አሁንም ቢሆን ማለት ነው ለነገርሽ የፈለኩት ማሚ ፎቶ እሷ ስለተደረገች ኮመንት ላይ መስክሮላታል። አንቺ የመጣሽው ልትመሰክሪ ነው ወይ? ስለ ሪካ ልትመሰክሪ ከሆነ ምስክር አያስፈልጋትም። ቢካዝ 1000 ኮመንት አለ፣ ገብተው ማንበብ ይችላሉ። ኦኬ ሶሪ ስራሽ ስለሆነ አንቺ ኦኬ አውርጅኝ ታወርጅኛለሽ። የሶሻል ሚዲያ እንትን ስላሉ ታዲያ የመጣሽበት አላማ ምንድን ነው? ጉዳይሽ አስተያየት ለመስጠት ነው አልኩሽ። አስተያየት አንቀበልም እዚህ ቤት አንድ ጉዳይ ካለ ባለ ጉዳይ ብቻ ነው የሚገባው። ይሄ የቤቱ ህግ ነው። እዚህ ጋር ባለ ጉዳይ ሪካ ናት። ይቅርታ መጠየቅ ያለባት የወብዳር ናት። ለምን? ያለ ስሟ ስም ስለሰጠቻት። ደላላ ህገወጥ ደላላ ሳትሆን ደላላ ስላለቻት። የኔ ቤት እንደሌላው ቤት ዝም ብሎ ማንም ተደርድሮ የሚንጫጫበት ምናምን አይደለም። የማይመለከታቸው ጉዳዩ እዚህ ጋር ምንም አያደርጉም። ሪካ ምስክር አያስፈልጋት። ለምን አትሉኝም? ፎቶዋን ለጥፌ ቪዲዮ ሰርቼ 1000 ሰው መስክሮላታል። ምን አይነት ሰው እንደሆነች ማን እንደሆነች። ቤሩት ላይ አብረዋት የኖሩ አብረዋት የበሉ የጠጡ ሰዎች መስክረውላታል። ሌላ መጥቶ እዚህ ጋር የሚያሽቃበጥ የሚመሰክር አካል አያስፈልግም። ቴንኪዩ። እሺ አሁን ወደ ጉዳያችን እንመለሳለን። የወብዳር ጨርሰሻል? አሁን ጥያቄዎችሽ አልቀዋል? ጭንቅላትሽ ውስጥ ያሉ ጥያቄዎች አልቀዋል? ሀቢባዬ ጨርሻለሁ። እኔ ጨርሻለሁ። ግን አንድ ነገር ምንሽ ነገር አለ፣ የሚያስተላልፈው መልዕክት አለ። የአንቺ ደቂቃ አልቋል። ወደ እናትየው እንሄዳለን። እናትየው ይናገሩና ከዛን ወደ ፍቅር እንሄዳለን። እሺ ምን ነቀላቸው? እናትየው ኔትወርክ ነቀላቸው ኢትዮጵያ ውስጥ። እኔ አንቺ በይኝ ብላኝ ነበር ዋትሳፕ ላይ። ትልቅ አይደሉም። እኔ ግን እናት ሲባል ስለሚከብደኝ ነው እንጂ ገና ናት። እናትየውን ኔትወርክ ነቅሏታል። ምላሴ ማለማመድ አለብኝ። እናትየውን ኔትወርክ ነቅሏታል። አስገቧት ሞዴሬተሮች ፕሊስ። ቴንክ ዩ።
እስከዛ ሀቢባዬ እኔ ልናገር። እሺ እኔ ሪካ ደላላ ትሁን አትሁን፣ አንድ ሰው ሲያመጣ ደላላ ነው የሚባለው። አንድ ሰው ከኢትዮጵያ ሰው ሳያመጣ ወይንም መክተብ ካወቀ ያ መክተብ ካመጣው ያመጣውን ሰው ነው ደላላ የምንለው። በዛ ሳይዝ አይቻት ነው እኔ ደላላ ያልኳት። ግን እኔ እሷን ማለት ነው ምን ጥፋት አጥፍቼ በሰዓቱ የሞተው የጠፋው እኮ የሰው ነፍስ ነው። አንዴ ዙሪያ ጥምጥም በጣም ታደክሚያለሽ ማሬ፣ አዳምጪኝ። እኔ አንድ ሰው ተቸገርኩኝ ሀቢባዬ፣ እባክሽ በጣም ቸገረኝ፣ ልጆቼን ማበላቸው ነገር አጣሁ፣ ኢትዮጵያ ኑሮ ከበደኝ እባክሽ ብሎኝ ጎረቤቴን አንድ አረብ እባክሽን ሰራተኛ ከፈለግሽ ከዚህ ሀገር ከምትቀጥሪ በቀነሰ ደሞዝ ከኢትዮጵያ እኔ ሰው ላገናኝሽ፣ አንዲት በጣም የተቸገረች ወገን ያለች ብዬ ባገናኛትና ባመጣት ደላላ ነኝ? ዮብዳር ደላላ ነኝ? አንድ ሰው ረዳው ደላላ ነኝ? እርዳታ ሌላ፣ ገንዘብ ማይወሰድ ሌላ። ሀቢባዬ እኔ የማውቀው ማለት ነው ሰው ሲያመጣ ሰው ከኢትዮጵያ ሲያመጣ መስክሩ። ኢትዮጵያ በነፃ መውጣት ይቻላል ወይ? እኔ መጀመሪያ ለእናትየው ቅድሚያ እንስጣት። ሲጀመር የኢትዮጵያ ኔትወርኩን ይነቅላታል። እኔና እናንተ እንደርሳለን። ለእናትየው ቅድሚያ እንስጣት። ሌትስ ጎ። እናትየው ጋር እንሂድ። ኢትዮጵያ በነፃ የሚያስወጣሽ አካል ካለ አሳይኝ። ያለ ኤጀንሲ ማለፍ ከቻልሽ ከኤርፖርት አሳይኝ። አልፋችሁ አሳዩኝ። እሺ እናት ሚውቱን ማብራት አልቻለችበት መሰለኝ። እናትየው ሚውት ናት፣ ግን እያወራች ነው መሰለኝ። ሚውት ነሽ እናቴ? ኤጀንሲው እራሱ ከሆነ የሚያመጣችሁ የሜዲካላችሁንና እዚህ ቤት እንደረዳ ናቸው ሁለት ልጆች እሙካና ዙልፋ የሚባሉ ልጆች መጥተው መስራት የሚፈልጉ በነፃ ሚልክ ኤጀንሲ አለ። እናንተ የሜዲካላችንንና የሲዮሳችንን ብቻ ላኩልን ብለው እኔ እዚህ ጋር ጠይቄላቸው 4 ሰዎች አግኝቼ ለሁለቱም የሜዲካልና እንትን ምንድን ነው የሜዲካልና የሲዮሲያቸውን ቻሉላቸው። ያ ኤጀንሲው በራሱ ስለሚያመጣችሁ ነው። እናንተ ግን በራሳችሁ መንገድ ቪዛ እና ትኬት ካገኛችሁ ግዴታ ለኤጀንሲው ከፍላችሁ ነው የሚያሳልፋችሁ። የለችም የምትሉት ማንን ነው? የቃል እናት የቃል እናት ሚውቷ ዝግ ነው። ሚውቷን አልከፈታችም እኮ አላወቀችም ይሆናላ። ወይ በዋትሳፕ ትነግሬት። ቆይ ዋትሳፕ ቮይስ ላድርግላት። እዚህ ሆና በዋትሳፕ ማየት ትችላለች። አላውቅም። የቃል እናት ሚውትሽን አብሬው ባክሽ። የለችም እኮ እያሉ ነው። ለእነሱ አትታያቸውም መሰለኝ እንዴ? የለችም እኮ ለእኛ ግን ትታየናለች። እሺ ቆይ ሪሙቭ ላድርጋት። ድጋሚ ያስገቧት። ለእኛ ትታየን ነበረ። እሺ እሷ እስክትመጣ ቀጥይ። ፍቅር ሳራ እናትየው መልሳ እስክትገባ ከዛ የእሷን እንትን ቮይስ አሰማችኋለሁ። ፍቅር ሳራ አቢባዬ ይሄ ገንዘብ እሷ 50 ሺህ ብር ያለችው ገንዘብ ማለት ነው፣ ለኪሷ የሚገባ ገንዘብ ነው። እናቷ ከፍላለች ለኢትዮጵያ ደላላ፣ እዛ ላለው ደላላ
ትብብር ከሆነ እሷ ደላላ አልከፈለችም፣ አትዋሽ፣ አልከፈለችም። ሲሆን የከፈለችው ሀቡ በጣም እየዋሹ ነው ያሉት። እናቷ ይናገራሉ፣ እናቷ ትናገራለች። ዩሲኤስሲን የከፈለችው እናቷ ትገባለች። አሁን እኮ እና ሌኬ ሀቡዬ እዚህ ጋር ምን እንደሚደረግ ያለ ታውቂያለሽ? እመቤቴን ነው ድንግሏን እናትየዋን የእሷ ወንድም ቁጭ አድርጎ ሲሞላት ነው የነበረው። ድንግሏን ምስክር አለ። ይኸው እዚህ ጋር ዘላለም ዞል የሚለውን ዞል የሚለውን አስገቢው። ዞል የሚለውን ወንድሟ ነው። ከፈለግሽም ሌሎች ጎረቤቶችም ይመጣሉ። እሺ ዞል ጻፍ፣ እኔ ነኝ በል። እሱ ያውቃል፣ ሁሉ ነገር እሱ ያውቃል ብለሽ ነው ያለ ስም አትስጪው። አንቺ ሲደወልልሽ ለምን ስልክ አታነሽም? አንድ ወረቀት ነው ሁለት ማደውሉልኝ ለእኔ ማደውሉልኝ። አንቺ ግን ስትፈልጊ ብቻ ነው ድምፅ የምትልኪው። በዛ ላይ ደግሞ ያለሽ እንጂ እንዴ ደውላልሻለሁ። እኔ ማንም ሀቡ ማንም አልደው እኔ የሚደውልልኝ ማሙሽ የሚባል አለ ሁልጊዜ ማታ ምን አዲስ ነገር አለ እያለ ይደውላል። ወንድሟ ቁጭ አድርጎ እየመከራት ነው። ቁጭ አድርጎ ሌኪ በእንደዚህ ልመና አይደለም፣ እሺ በእንደዚህ አይነት አይደለም እርዳታ የሚሰበሰበው። ኦኬ ነፍሷን ይማራት። ትንሽ ልጅ ነች የሞተችው። በእሷ ስም ብር አይሰበሰብም። ለምንድን ነው የማዋሸው? ማንም ፈርቼ ማንም ፈርቼ ትክክለኛውን ነው ማወራ ያለሁት። የማን ወንድም ነው? ዞላ የማን ወንድም ነው? የአንቺ ወንድም ነው ወይስ የኔ ወንድም ነው? እሱ ሁሉን ነገር ያውቃል። እሱ እዛ አብሮ አደጉ ጎረቤቷ ነው። እናትየው ትገባለች። እሺ ወንድምየውንና ይግቡ። እንደውም አሁን አስገቢያቸው፣ ሁሉንም አስገቢያቸው። አንድ ላይ ጎረቤት ነው። ተበላሽቶባት ነው ትመለሳለች። እናትየው ዳታ ካስፈለገ ትመለሳለች። ወንድም ያንተ የምታውቀውን ተናገር፣ ችግር የለም። እሺ አቡዬ አመሰግናለሁ። በቅድሚያ ያው ያለው ነገር እዚህ ያለው ነገር ሀቡ በጣም የሚያስጠላ ነገር ነው ስልሽ፣ ገንዘብ ገብቶላቸው አልገባልንም። ገንዘብ ገብቶላቸው ማለት ነው ሰው ሙሉ ጎረቤት ያውቃል አልገባልኝም እንዳለች ማለት ነው። አልገባልኝም እንዳለች ሙሉ ጎረቤት ያውቃል። እንደገባላት ደግሞ ማስረጃ አለን፣ የቮይስ ማስረጃ አለን፣ የደረሰኝ ማስረጃ አለን። ቮይሱን ከተመቸሽ እኔ እልክልሻለሁ ሁሉንም ነገር ማለት ነው። ገባሽ? አሁን ሀዘናችንን እንዳናዝን ነው እያደረጉን ያሉት። እኔ አሁን ቃልዬ ማለት ሂስቶሪያ ላይ ገብተሽ ማየት ትችላለሽ። ትንሽዬ ወንድም አላት። እሱ እንደሆነ ወንድማቸው አያውቁም። እኔ እንደሆንኩኝ ነው የሚያውቁት፣ የቃልዬ ማለት ነው። ገብቶሽ? ይሄ ምንድን ነው? በጣም ቅርበት ከሚባለው በላይ አብረን አንድ ላይ ጨቃብኩተን ያደግን ሰዎች ነን። ቤታችንን ብታየው እንደዚህ ፊት ለፊት አጠገብ ነው። በቃ ግድግዳ ምንም የሚለየው ነገር የለም። ገብቶሻል? አሁን እኔ በቃልዬ ጉዳይ እንደዚህ አይነት ነገር ማድረግ ፈጽሞ በጣም ከአይምሮ በላይ ነው። እነሱ እንዴት እንደሚያስቡት አለ። ልጄ ጉድጓድ የገባችበት ልግባ፣ ገንዘቡ ከተላከ ወደ እኔ ልጄ የገባችበት ጉድጓድ ልግባ ነው ያለችው። ሰው ችግር የለውም፣ ማስረጃ ካለ ማስረጃ እናቀርባለን። ገብቶሻል? አሁንም እሪና ካጠፋች ትጠየቅ። እኔ ወንድም ምናምን የሚባል ነገር የለም። ህሊናሽ አያስቀምጥሽ። ገብቶሻል? ህሊና አያስቀምጥሽ። እኔም ካጠፋው ልጠየቅ። በዙሪያው ጎረቤት ያሉ እንዳለ እየነገርኳቸው ይጠየቁ። ሁሉም ጥፋተኛ ከሆኑ ሁሉም ይጠየቅ። ገብቶሻል? ግን ዝም ብለው ያለ ስም መስጠት በጣም ይከብዳል። እኔ አሁን ሳራ ትዕግስት ነው በትዕግስት ነው የምንተዋወቀው። ከዚህ በፊት ነው የምንተዋወቀው። ስለ እህቴ ሁላ አውርቻታለሁ። ቤይሩት እንደሆነች ማለት ችግር የለውም፣ ታውቃለች። ግን በዚህ ልክ እኔ ትዕግስት እንደዚህ አይነት ነገር ትሆናለች ብዬ አስቤ አላውቅም። እንደገና ወንድሟን በዚህ ልክ ይሆናል ብዬ አስቤ አላውቅም። ኢቨን ዳታሽ ራሱ እንደዚህ ትሆናለች ብዬ አስቤ አላውቅም። እኔ ከስራ ስመጣ አረ እስኪ ደውልላት ለእህቴ ማለት ነው እንድትወስዳት የማያደርጉ የሚጠይቁኝ ይለምኑኝ ነበር። ገብቶሻል? እኔም እደውልላታለሁ ውሰጃት። ምክንያቱም እዚህ የምትሰራው ስራ የማይገባት ስራ ነው። ገብቶሻል? ጽዳት ነው የምትሰራው። ቃል ይሄ አይገባት። ተረዳሽኝ አይደል? ይሄ አይገባት። እዛ ሂዳ እንኳን እናቷ ቆሎ ሽጣ ነው ያሳደገቻት። ገብቶሻል? ተቃጥላ ነው ያሳደገቻት። ብዙ ነገር ሆና ነው ያሳደገቻት። ማንም የጉለሌ ህዝብ ያ ቃል ይመሰክርላታል። ገባሽ? ግን ቃልዬ የለችም ተብሎ አሁን ላይ በቃልዬ የውሸት ነገር መደረግ የለበት። በቃ እውነቱን ተናግሮ የመሸበት ማለት ነው። ገብቶሻል? እውነቱን ተናግሮ የመሸበት ማለት ነው። ይደብራል እንደዚህ አይነት ነገር። እንዴት ህሊናሽ እንዴት ይፈቅድልሻል? ቆይ አንዴ ወንድሜ፣ አንዴ እኔ እነሱን ትችላል። ፈርስት ኦፍ ኦል አንተ ወንድም ስለሆንክ ለሪካ ምስክር ልትሆን አትችልም። ለምን? ወንድም ነክ ኖ ምስክር ልሆን አይደለም፣ ማስረጃ እኔ በማስረጃ ነው አጉይ። አዎ በጣም ጥሩ። እናትየው አልገባልኝም ለምናገረው ነገር ሪስክ እየወሰድኩ ነው የምነግርሽ።
እሺ ችግር የለም። ደረሰኙ ቮይስም አለ ደረሰኛ እያመሰገነቻት ቮይስ አለኝ እያመሰገነቻት ገንዘቡ ደርሶልኛል እና ወንድሜ እየተደማመጥን ወንድሜ ቮይሱን ተወውና ደረሰኝ ነው ማስረጃ ዶክመንት አለ ደረሰኝ አለ ደረሰኙ ቼክ ይደረጋል ደረሰኙ ባንክ ቼክ ይደረጋል ኦሪጂናል ትክክለኛ ደረሰኝ ነው ወይስ ፌክ ደረሰኝ ነው ትክክለኛ ደረሰኝ ከሆነ ኦሬዲ ወደ አካውንታቸው ገብቶ እንዴት ነው እናት ያላወቁት እናት ትመጣለች እናት ትናገራለች ዳታዋን እያስተካከለች ነው ከዛ ውጪ ደግሞ ማለት ነው ትልቅ ምስክር ሊሆን የሚችለው ዶክመንት ነው ኦኬ እንጂ ምርመራው የአስክሬን ምርመራ ወጥቶ ቃልዬ ነፍሷን ይማረው ራሷን አጥፍታ ከሆነ በምንም ሁኔታ ሪካ ተጠያቂ ልትሆን አትችልም ራሷን አጥፍታ ከሆነ እሷ እንዴት ነው ልትጠይቅ የምችለው ራሷን ካጠፋች እሺ ኤዳ ያመጣሁሽን የከፈልኩሽን ሌላ ኮድ ስጫችሁ በሌላ አካውንት ሊገቡ ነው ኔትወርክ አስቸግሮን ነው ብለው ነው ሌላ ኮድ ስጭኝ ዋትሳፕ ላይ ላኪልኝ እሺ የሚገቡበትን አካውንት ፕሮፋይል ላኪልኛ እንዴት እናውቀዋለን እሺ ላኪልኝ ዋትሳፕ ላይ አው ልካልኛለች ራሷ እናትየው ልካልኛለች ይኸው ኮዱን እኔ ለራሳቸው እዚህ ጋር ልኬላቸው ከፈለግሽም አንድ ላይ ነን እዛው አገናኝሻለሁ ከፈለግሽም ሰጣቸዋለሁ ስልክ እኔ ከጨረስኩ በኋላ እኔ መስጠት እችላለሁ አይ ነው እንትን ካለባቸው ብዬ እሺ ቆይ አንዴ ፎርማት ሞዴሬተሮች ግሩፕ ላይ ልክ ያለው የቃል እናትን ቲክቶክ ፕሮፋይል ነው የሚገቡበትን የምትገባበትን ሶሪያን ትያልተዘገርኩ የምትገባበትን ኮመንት ላይ የምጽፈውን ኮድ ልኬላታለሁ ኮመንት ላይ ተከታተሉ ፕሊስ ሞዴሬተሮች ቴንኪዩ ስለምትረዱን እጅግ በጣም እናመሰግናለን ደረሰኝ አለ ደረሰኙ ይረጋገጣል ከምንም በላይ ከሰው ምስክር ከምን ምስክር በላይ ቮይሶች እና ደረሰኞች ማስረጃ ናቸው እና ውጤቱ ወጥቷል ኦልሬዲ እኔ ውጤቱ ለእናት የሆኑ ዳይሬክት የሚላከው አሉኝ እኔ አረብኛ ማንበብ እችላለሁ ላኩልኝ ላንብብና ላሳውቅ ለህዝቡ ስል አይላክም ብሎኛል ኤምባሲውን አናግሬ አረቡንም አናግሬ ያለው ስለዚህ ስልኳ እጄ ላይ ነው ለእናትየው ልልከው ነው ከአስክሬኑ ጋር ለሚሄድ ሰው ልልከው ነው ብሏል ስለዚህ ሁሉም ነገር እናትየው እጁ ሲገባ ተተርጉሞ ኢትዮጵያ እናውቃለን ራሷን አጥፍታ ነው ተገፍትራ ነው የሚለውን ውጤቱን አስክሬን የሚመራ ውጤቱ እናውቃለን አሁን በዚህ ጉዳይ ነፃ ከሆነች ሪካ ስላመጣቻት ደላላ ናት የተባለው 50 ሺውን የከፈለችበትን ደረሰኝ ለደላላው ልታቀርብልን ትችላለች ብራቮ ኔትወርክ እንዳይለቅላት ፍቅር ሚዩት አድርጊ ሚዩት ያላረጋ አካል ካለ እዚህ ጋር ሚዩት አድርጉ ሶላ ሚዩት አድርግ ፍቅር ሚዩት አድርጊ እሺ የቃልዬ እናት እንኳን ደህና መጣሽ እንኳን ደህና ቆየሽኝ ሀቢባዬ ሰላም ድምፁ አይሰማም ታፍኗል ሩቅ ነው ድምፅሽ አይሰማም ሩቅ ነው ቆሎ ሽጬ ነው ያሳደግኳት አሁን የተሻለ ሁኔታ አገኛለሁ ብላ ስትል ማለት ነው እኔ ሁሉን ነገር ሳልጨርስ ስለሌለኝ አስተካክሉላት እባካችሁ ስልኩን አስተካክሉላት ድምጿ አይሰማንም መስኪ ቮይሱን እንትን አስተካክላት ዋይፋዩን ማንም አይጠቀም ዋይፋዩን አጥፉላትና የእናንተ አሁን መስኪ የምትጠቀሚበትን ብቻ እንትን በይላት ክፈችላት ይሰማል አሁን ይሰማል ኦኬ እሺ እኔ ሄድፎን ላድርግ ይሰማል ይሰማል አሉ እንግዲህ ከተሰማቸው እኔ ሄድፎን አደርጋለሁ ችግር የለም ከእኔ ከሆነ ይሰማል አዎ ለእኔ አሁን በሄድፎን ይሰማኛል ከዚህ በኋላ ድምፅ ጨምሮ አልልም ቢሰማችሁ ባይሰማችሁ የራሳችሁ ጉዳይ ነው እሺ ቀጥሉ ቀጥይናሽ እሺ አቢባዬ እኔ ቆሎ ሽጬ ነው ያሳደግኳት በመሰረቱ የድሃ ልጅ ናት ለፍቼ ማስኛ አባት የሌላት ልጅ ነው ያሳደግኳት ሲቀጥል ደግሞ እሷን አምኜ ማለት ነው ልጅሽን ስትሰጥ ማለት ነው በአመኔታ ነው በቃ ቤተሰብ ነን እዚህ ጋር እንደ ቤተሰብ አድርጌ ምክንያቱም ከእኔም በላይ ደግሞ እሷም ታስባለች ጥሩ ሰው ናት በሚል ነው የሰጠኋት ይህን ሁሉ ጊዜ ማለት ነው 4 ወር ሙሉ ስትቀያየር በየቤቱ ዳሳሽ እንዲህ አይነት ችግር አለ ባይኖርሽም ያንን ዕዳ ነጠላን ጥፌ ለምኜ ልክልሻለሁ እባክሽ ሪካ ላኪልኝ እያልኩኝ ብትልክልኝ ምን ችግር አለው ለእኔ ቢነገረኝ ምን ችግር አለው ይሄ ነገር ሳይፈጠር ማለት ነው ዳሳሽ እንዲህ አይነት ችግር አለ ስለዚህ እባክሽ ምን ይሻላል ብላ ማማከር የለባትም አደራ የተሰጠት ለእሷ ነው አይደል እንዴ ልጅን ያህል ነገር አንስቼ አንድ ፍሬ ምንም ነገር የሌላት ልጅ አንስቼ ልኬያለሁ በአመኔታ ማለት ነው
ጥሩ ናት ሲባል ማለት ነው። ጥሩ ናት ስለተባለ በቃ ለእኔም ልጅ ጥሩ ናት ያልፍልኝ ይሆናል፣ ቆሎ ከመሸጥ ታወጣኝ ይሆናል ልጄ ብዬ ላኩ። ስልክን 4 ቤት እባካችሁ አውጡኝ እያለች እየተጨነቀች ለእኔ ተነግሮ ብትመጣልኝ ምን ችግር ነበረው? አሁን ደግሞ ባለው ነገር ማለት ነው እግዚአብሔር ብሎ በእናንተም ትግል ሆነ በእሷም ትግል ሆነ ሬሳዋ መቼ እንደሚመጣልኝ ብታሳውቁኝ። እኔ ይኸው ከሰማሁ ጀምሮ ማለት ነው እንቅልፍ አልተኛ፣ ምግብ አልበላ፣ ተደፍቼ ነው ያለሁት። በቃ ከአቅሜ በላይ ነው ሁሉ ነገር። ምክንያቱም ካጠገብ ሲቀጥልም ደግሞ አንድ ልጅ እና ያጠዋል፣ ያችን የመሰለች አበባ ነው ያጠዋል። በጣም እኔ እንጃ ብቻ ምን ብዬ ልገልጽልሽ አልችልም። በአሁኑ ሰዓት አዘለኝ ነኝ፣ ግን ነገ ይመጣል ተብሎ ተረድቼ ሬሳውን ስለቆየብኝ ነው በዚህ ራሱ ልቀርብ የቻልኩት ማለት ነው፣ ከአቅሜ በላይ ስለሆነ። አንደኛ ወይ ከዚህ እንኳን ራሱ ማለት ሰው ሲመጣ እንግዳ ሲመጣ ማለት ነው እየተለመነ ነው እሺ ብዙ ነገር የሚደረገው እና ብቻ በአጠቃላይ ማለት ነው ምን ብዬ ልግለጽልሽ? እኔ እንጃ ብቻ ምን እንደምልሽ ማለት ነው። በጣም 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 እኔ እንዲህ ይሆናል ብዬ አልገመትኩም። በጣም ከሚገባ በላይ ማለት ነው። እንደገና ደግሞ ማለት ነው ከዛ መጥተሽ ግዴታሽ ያለሽ ይሄ ሶሲ ከእናትሽ ተበደልሽም ተቀደምሽም ከማንም ብለሽ የሶሲና የምርመራ ክፈይ። እኔ ከፍዬ ነው እንትን ያልኳት እዚህ የሶሲና የምርመራ ራሴ ከፍዬ ነው የመጣችው። ከዛ በኋላ ደግሞ ስንት ከፈልሽ እናት? የሲኦሲና የሜዲካል ስንት ከፈልሽ? 26,000 ብር። እሺ ከዛ በኋላ ደግሞ ከመጣሽ በኋላ 50,000 ብር ትከፍያለሽ። ይሄ ግዴታ እዳሽ ነው አለቻት። ግዴታ እዳሽ ነው። እኔ ያለ ሀቁ አልልሽም ሲጀመርም ማለት ነው ምንም። ከዛ ስትል እሺ ይሄ ቢሆንም የ2 ወር ደሞዝ ቢሆን ነው፣ የ2 ወርም አይወስድም። 30,000 ብር በወር ይከፈልሻል፣ የተሻለ ነው የምታገኘው አለቻት። በአጋጣሚ ነገር ተፈጠረ ብላ መጣች። ከመጣች በኋላ ደግሞ እዳ አለብሽ ከማለት ዳሳሽ እንዲህ አይነት ችግር ተፈጥሯል፣ እባክሽ እንዲህ ቢሆን ይሻላል ማለት ነው የሚቀልብ ወይስ እንዲህ ማለት ነው የሚቀልብ? አሁን ወጣ ወረደ ተባለ ያምዳ እከፍል ማለት ለመንኩም ሰራኩም ቀጠፍኩም ከልጅ አይበልጥም ለምኜ ወይ ከእናንተም ደግሞ ስለማላቅ እንጂ እንትን ብዬ እንትላት። እንደገና ደግሞ ከፍላ ነው እናትዬው የላከቻት። ምንድን ነው የከፈልኩት? ብከፍልማ መች ልጅ ህይወቷ ያልፍ ነበረ። ኑሮዬን ብከፍል ማለት ነው። ድህነቴ ነው። ድሃ ሆነሽ አትገኛ ቢባይ የምኖርባትን ቤት ባሳይሽ ማለት ነው አልቀሰሽ አታባሪም አንቺ። እውነቴን ነው የምልሽ። ድህነቴ ነው ልጄን ያስበላዋል። ለስደት ዳርጌ ብዙ ነገር የደረሰባት 10,000 ብር ልካለሁ ለምትለው ደግሞ አሁን ነው እንጂ የተደረገ $200 ሰጥታኛለች። ከሰውየው ቤት ወጥቶ ሰጥቻለሁ። ዳሳሽ እናቴ $200 ከፍያለሁ። አሁን የሚቀርብኝ የዚህ ወር ደሞዝ ለእሷ የምሰጣት ነው። የዚህም ወር ደሞዝ ለእሷ ነው የማስገባ። ከዛ በኋላ እናቴ ልክልሻለሁ እንዲህ ነው ያለች። በቃ ስትለኝ በቃ ቃልዬ ለእኔ አታስቢ፣ እኔ የምፈልገው የአንቺን ጤንነት ነው። ይህ ሁሉ መሆኗን እኔ አላወኩም ሲጀመር ማለት ነው። መጨረሻው ላይ ነው የሰማው። ይኸውልሽ መጨረሻው ላይ ሐሙስ ቀን ማለት ነው እማዬ ወድቄያለሁ፣ ጉልበቴ መቶኛል አለች። ሀቁን ነው የምነግርሽ፣ ሀቁን ማለት ነው። ተመታሽ ቃልዬ እደውልላታለሁ ለሷ፣ አንቺም ወደ ሀገርሽ ተመለሽ ስላት እማዬ ደይን እየጨረስኩ ነው፣ ግን የአየር ትኬት አለብኝ። እንደገና ደግሞ ከዛ ቤት ስገባ የተፈራረምኩበት አንሹራንስ ያረኩበት $200 ትከፍያለሽ ብላኛለች። እሷንም እንዴት አድርጌ በኖረችበት ስንት ዓመት በኖረችበት እንዴት አድርጌ እሷንም ጉድ አድርጌ ልመጣ እችላለሁ? እግዚአብሔር ይርዳሽ በይኝ አለችኝ። ከዛ በኋላ ልሳኗ ተዘጋ። ከዛ በኋላ ደግሜ ብሞክር ላገኛት አልቻልኩም። ለእሷ ደወልኩ። ስደውል እሷ ደግሞ እባካችሁ ታገሱኝ ጠፍታብን ነው አለች። ጠፍታብን ነው ስትል እሺ ብለን ታገስ። እናትየውን አረጋጓት። ጠፍታብን ነው እስቲ አረጋጓት አለች ስትል እሺ ብዬ እኔም መሄድ አትበይው በቃ የቁም ሬሳ ሁኜ ይኸው በላይ ላይ ማትመጣ ችየዋለሁ። ግን ደግሞ አሁን ሬሳው መቼ እንደሚገባ ደግሞ ቆይ እሺ አደራ ሲሰጥሽ መጠየቅ የለባትም አለባት። እሺ ህገወጥ ደላላ ናት እንደዚህ ናት ለሚለው ስህተት ነው ሊሆን ይችላል። የሰው ልጅ ብዙ ያስባል። የተጎዳሁት እኔ ነኝ በአጠቃላይ ማለት ነው ልላችሁ የምፈልገው። ምክንያቱም ይችን የመሰለች አበባ ማለት ነው
አይተሻታል ሀቢባዬ፣ ለአንቺ አልነግርሽም በቃ። ስለዚህ ይችን የመሰለች አበባ ስንት ነገር የምታፈራ በዚህ እድሜዋ ተቀንጥሳ ስትል እጅግ በጣም ታሳዝናለች። እንኳን ለወለድኳት ለእናንተም ታሳዝናለች። ስለዚህ አሁን መቼ እንደሚገባ ብቻ አፈር እንኳን አልብሻት፣ እኔም አፈር ብገባ ጥሩ ነው። እኔስ ኑሮ የለኝም ከዚህ በኋላ አንድ ፍሬ ልጄ ናጥች እሷ ናት በቃ የሙት ልጅ መከራዬ ላይ ይችን ያሳደኳት። ስላጣውም ነው ለስደት የዳረኳት እንጂ ተጎጅ እኔ ነኝ። ወጣ ወረደ እንዲህ ነው እንዲያ ነው፣ እኔ አይስማማኝም። ይሄ ነው እኔ መጨረሻ። እሺ ወድቅ ያለው ያለችሽ እሺ ወድቅ ያለው ያለችሽ ምን ሆና ነው? አዙሯት ነው? የሚጥላት ነገር አለ? ለምን ወደቀች? ጉልበቷን የተጎዳችው በምንድን ነው? አንድ የሚጥላት ነገር የለም። አይነ ጥላ አለባት ብለሻታል ሪካ? አላልኩም። ምን ለምንድን ነው የወደቀችው? ጉልበቷ ወደቅኩኝ አለችኝ። ጉልበቴን ያልሽ ምንድን ነው የጣላት? ጉልበቷ አንሸራቶኝ ነው ያለች። አንሸራቶኝ ነው ያለች። አንሸራቶኝ ነው ግን ደህና ነኝ እማዬ፣ ደህና ነኝ እንዳታስቢ፣ ግን ጉልበቴን ትንሽ አሞኛል ብላለች። ስለዚህ እዚህ ጋር ይኸውልሽ ሀቢባዬ ልልሽ የምፈልገው ማለት ነው እኔ ምንም ሰው የለኝም ሲጀመር ማለት ነው። ምንም ልከራከርም ምንም ልልም አልችልም። መድኃኒዓለም ነው ብድር ከፋዩ። ግን እኔ የምፈልገው አሁን ሬሳዋን አፈር ማልበስ ነው በአጠቃላይ ማለት ነው። ብድሩን የሚከፍለው መድኃኒዓለም ነው። በ11 ብላለች። በ11 ተብሎ ግን ዛሬ አልገባልንም። ተቆርጧል ትኬቱ። ቅዳሜ ዕለት ነው የተቆረጠ ተብሏል። ትኬቱ አልገባልንም ማለት ዛሬ ነው። እኔ ዛሬ እንደምትሸኝ ነው የነገረኝ። ዛሬ እንደምትሸኝ ነው የነገረኝ። አረቡ ኤጀንሲውን አናግሬው ዛሬ እንደምትሸኝ ነው የነገረኝ። ምናልባት ለነገ አድርገውት ከሆነ አናግረዋለሁኝ ድጋሚ። ሪካም ታውቃለች፣ እሷ ሁሉን ነገር ትነግረናለች። እና እኔ ጥያቄ የሆነብኝ ቃል ምንድን ነው የሚያማት? ምንም የሚያማት ነገር የለም። ሁሉም ከፈለግሽ ማለት ነው ይሄ ራሱ ስልኩ አሁን የተደወለበት ስልክ ራሱ ትነግርሻለች። ከፈለግሽ አብራት የምትሰራ ይልሽ ከዚህ የምትሰራው 3000 ብር ነበር። ጽዳት ነው የምትሰራ። ግን ያ 3000 ብር መጥቶ ለእናቴ እንቆሎ እየሸጥ እየተንከራተች እግርሽን እያመመሽ አንገትሽ እያበጠ ስንት ነገር እየሆንሽ እኔ በልጅነት እድሜ ሄጄ እኔ ልቀንጠስላት እንጂ ሄጄ ለአንቺ ባሳልፍልሽ ለአንቺ ቤት ብሰራልሽ ይሻለኛል እማዬ፣ ከዚህ ይቅርብ የምትሰራበት ራሱ ማለት ነው። እንዴት እንዳበዱ አልነግርሽም። በቃ ምንም ጤነኛ ናት ልጅቷ። እንግዲህ ከዛ ስትል ከፈለግሽ ብልጽግና ቢሮ ይደውሉልሻል። ሀቢባዬ ትሰሚያለሽ ከእነሱ በቃ ከዛ እናትዬ የኔ ጥያቄ አይደለም እናትዬ ማለት ሁሌ ጊዜ ታለቅሳለች፣ ትጨነቃለች አይደል? የሚያማት ነገር ነበር ቃል። ለምንድን ነው የመጀመሪያው ቤት 1 ወር ሰርታ አልተስማማትም? ሁለተኛ ቤት ተቀየረች። ሁለተኛው ቤት ደግሞ ሴትዮዋ ማህተብሽን አውልቂ ስላለቻት እና ይህ ትልቅ ምክንያት ነው። በዚህ ምክንያት ቤቱን ለቃ መውጣት ትችላለች። ግን የተበላሸ ምግብ በልታ ታመመች እና ሐኪም ቤት ሄዳ ታክማ ሪካ ቤት አረፈች እና ወደ 3ኛው ቤት ሄደች ማለት ሁለተኛው ቤት ቤቱ ስራ በዛብኝ አለች፣ ተቀየረች። የመጀመሪያው ቤት አልወደድኩትም አለች፣ ተቀየረች። ሁለተኛው ቤት ስራ ይበዛል ቤቱ ትልቅ ነው አለች፣ ተቀየረች። 3ኛው ቤት የተበላሸ ምግብ በልታ ታማ ሆስፒታል ሄዳ ታክማ በዛው አልመለስም ምክንያቱም ሴትዮዋ ማህተብሽን ፍቺ ብላኛለች አለች፣ ቀረች። 4ኛው ቤት ደግሞ ይሄ ቤት ጥሩ ነው ግን ወደ ኢትዮጵያ መሄድ ነው የምፈልገው። ቤቱ ላይ ምንም አይነት ኮምፕሌን አላረገች፣ ክስ ምንም ማለት ይሄን ሆንኩኝ አላለችም። 4ኛው ቤት ላይ በቃ 4ኛው ቤት ይሄ ቤት ጥሩ ነበረ ግን እኔ መሄድ ነው የምፈልገው ሀገሬ ግን እዳ አለብኝ አለች። ለማን? ለሳራ ማለት ፈርታ፣ ሳራ ዘመዷ ስለሆንች ያው ዘመድ ስለሚቆጣ ለባዳ ለሌላ ሰው ነው ያለችው። እና ለሳራ ፎርዋርድ ተደርጎላት ነው ቮይሱ አሁን ቃልዬ ነፍሷን ይማራት ከሄደች በኋላ። ስለዚህ አንድ ሰው 4 ቤት ማለት የሆነ የሚጨንቃት የሚከፋት የምታዝንበት የምታለቅስበት ጉዳይ ከሌለ ለምንድን ነው 4 ቤት ያልተስማማት? 4ቱም ቤት ስለዚህ ሰላም ነበረች፣ ደህና ነበረች። አው ደህና ናት። ከኔ ጋር እያለች ምንም አይነት ችግር የለባትም። እራሷን እንኳን ታማታቅ። ከሱ ግን አልተስማማትም።
ይብን አልተስማማትም። በቃ ካልተስማማ ዳሳሽ እንዲህ አይነት ችግር አለ ስትቀይርላትም ስትታመምም ማለት ነው። አሁን የምምልሽ ነገር ማለት ነው አቢባይ እንዴት ተነግርሻል? እናትዬ ዳሳሽዬ የቃልዬ እናት አትነግርሽም ነበር እንዴ? ሁሌ ታወሯን ነበር። ቃልዬ አትነግርሽም ነበር? ቤት ስትቀየር አንቺ ራስሽ መቀየሯን በምን ምክንያት ተቀየርኩ ነበር ምትልሽ እኮ? በምን ምክንያት ተቀየርኩ ነበር ምትልሽ? ተቀየርኩም ብላኝ አታውቅም። አሁን ነው ይሄ ችግር ከመጣ በኋላ ነው የሰማሁት። አሁን ነው እንጂ ተቀየርኩም ማየ ቤት ቀየርኩ ብላኝ አታውቅም። በቃ የመሞቻዋ ቀን ሲደርስ ብቻ እማዬ ጉልበቴ መቶኛል፣ ግን ደህና ነኝ እንዳታስቢ፣ እንደውም መኪና ውስጥ እንዳትገቢ እናቴ አደራሽ አለች። መሰነባበቸውን ማለት ነው እንጂ እንዲህ ነው ብትለኝማ እኔ እናት አይደለሁ እንዴት ያስችለኛል? ኦኬ። ስለዚህ እዚህ ጋር የሪካ ጥፋት 4 ቤት ስትቀየር ለምን አልነገረችኝም ነው? ሌላ ጥፋት አለባት? ሌላ የሪካ ጥፋት ካለ 4 ቤት ስትቀየር ልጄን በአደራ ስለላኩላት አደራ ስላልኳት 4 ቤት ስትቀየር ለእኔ መንገር ነበረባት። ልጅሽ ቤት እየቀያየረች ነው ብላ በቃ እንደ አደራ ስለላኳት እንደገና ደግሞ ከቷ ቤት እጄ ደግሞ ነጠላ አንጥፌም ቢሆን ልጅቷ እኔ እያቃዤ ነው፣ በጣም ብዙ ችግር እያየው ነው። ስለዚህ ልጅቷ ላኪልኝ፣ ለምኝም ቢሆን ነጠላ አንጥፌ እልክልሻለሁ ብያታለሁ። መቼ? ስንተኛ ወር ላይ? ቆይ አንዴ፣ ስንተኛ ወር ላይ ነው? ልጄን ነጠላ አንጥፌም ቢሆን እዳሽን እከፍልሻለሁ ልጄን ላኪልኝ ያሏት ስንተኛ ወር ላይ ነው? መጨረሻ ላይ ማለት መቼ? ሐሙሱ መጨረሻ ላይ በ28 እና ቃልዬ መቼ ነው የሞተችው? ቃልዬ ሞተችው ሰኞ ነው አሉ። ከዛ በኋላ አንቺ የጠየቅሻት መቼ ነው ታዲያ? ሰኞ ከሆነ ሐሙስ ነው እኔ ያገኘኋት። እሺ ነጠላ አንጥፌም ቢሆን ልጄን ነጠላ አንጥፌም ለምኝም ቢሆን እዳሽን እከፍላለሁ ልጄን ላኪልኝ ያልሻት መቼ ነው ቀኑ? ሐሙስ ቀን ሰኞ ሐሙስ ቀን። እሺ ቃልስ ህይወቷ ያለፈው መቼ ነው? ሐሙስ ሰኞ። እሺ ሰኞ ነው ያለችኝ። ህይወቷ ያለፈው ሰኞ ነው አለች። ሰኞ። እሺ ጥሩ። ሐሙስ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ። እሺ ሐሙስ እንደዚህ ያልሽበት ምክንያት ምን ነበር? 4 ወር ሙሉ ቤት መቀየሯን ምንም ነገር እንደገጠማት አላቅም ነበር ብለሻል። ስለዚህ ልጅሽ እሺ እናቴ አንዴ እግሬን ወድቅ ያለው ስላለችኝ፣ ስለዚህ ሐሙስ እግሬን ወድቅ ያለው አንሸራቶኝ ወደቅኩ ስላለችሽ ብቻ ምንም ነገር ልጅሽ እንደገና ደግሞ እሺ እንደገና ደግሞ እኔ እንቅልፍ ሁሉ አልተኛልኩ። በቃ ያቃዠኛል፣ ምን ይለኛል። በቃ ምን ብዬ ልንገርሽ፣ ወጥቼ መመለስ ሁሉ ይከብደኛል። ከአቅሜ በላይ ሆነ በቃ ሁሉ ነገር ማለት ነው፣ ስለተሸፋፈነ ማለት ነው። መነገር እያለበት ስላልተነገረኝ አንደኛ ነገር ያ እዳ ስለተባለ ደግሞ እደውም እያሳሰበኝ ነው። ሁለተኛ ነገር ልጄ ምን ችግር ደርሶባት ይሆን? ምን ይሆን? አንዴ ቆይ 3 ወር ሙሉ ልጅሽ በሰላም እያወራችሽ ደህና ነኝ እናቴ ደህና ነኝ እያለችሽ በሰላም እያወራችሁ ሰኞ ህይወቷ ሊያልፍ ሐሙስ እግሬን አንሸራቶኝ ወደቅኩኝ ስላለች ብቻ ቀጥታ ሪካ ጋር ደውለሽ ነጠላ አንጥፌም ቢሆን ለምኜ እዳሽን እከፍላለሁ ልጄ ላኪያት አንሸራቶ ስለ ጣላት ብቻ ልጄ ትላክልኛልሽ አይደል? ይሄ ነው። አዎ ብያለሁ። ደግሞ አንሸራቷት ልትሞት አትችልም። ተንሸራታ ብቻ ነው። በሱማ አይደለም ሐሙስ እኮ አይደለም የሞተችው፣ ሰኞ ነው። ሰኞ ራሷን ከፎቅ ላይ ጥላ ነው። ውጤቱን ግን ያው አንቺ ጋር ሲደርስ ነው የሚረጋገጠው። እኛ እስካሁን ውጤቱን ስላላየን አናምንም። ሰው ገፍትሯት ይሁን ራሷ ወድቃ ራሷን ጥላ ይሁን እሱን ወደፊት ነው የምናውቀው። ግን ያልገባኝ ነገር ሐሙስ ላይ እግሯን ሸራቷት እንደወደቀች ስትነግርሽ ሌላ የነገረችሽ ነገር አለ ወይ? እግሬን አንሸራቶኝ ወደድኩ ስላለች ብቻ ከመሬት ተነስተሽ ሰላም የነበረችዋን ልጅ ብድግ አድርገሽ ልጄ ላኪልኝ አትይም? ለምን? ብዙ መከራ አይተሽ ነው ያሳደግሻት። ቆሎ ሽጠሽ ነው ያሳደግሻት። ተበድረሽ ነው የላክሻት። እንደዛ ስትለኝ አልኳት። ግን ደግሞ ምክንያቱም ይልሽ አሁን ያማለ ተጎጂ እኔ ነኝ። ሀቢባዬ ተጎጂ እኔ ነኝ። ያማለ ማለት ነው።
ማንም ወንድሟም ሆነ እሷም ሆነች ቤተሰብም ሆነ ማንም ሆነ ማለት ነው እግዚአብሔር መድኃኒዓለም ብድሩን ይክፈለኝ። ስለዚህ አሁን እኔ ሬሳዋ መጥቶ እንዲቀበርልኝ ነው የምፈልገው ከወገኔ ጋር አልቅሼ። ምክንያቱም ያችን የመሰለች አበባ ያጠዋት ተጎጇ እኔ ነኝ። ስለዚህ ዛሬ ተብሎ ነበር ዛሬ አሁን እንጠይቀዋለን። አረቡን ችግር የለውም። 26,000 የከፈልሽው ማለት ነው ለሲኦሲና ለሜዲካል ከ50,000 ውጪ ነው አይደል? 50,000 ቃልዬ ሰርታ ከምትከፍለው 50,000 ውጪ ነው። አዎ ከሱ ውጭ ነው። አዎ ከሱ ውጭ ነው። እሺ 50,000 የተከፈለው ለማን ነው? እኔ የማውቀው ነገር የለም። ለእኔ ትከፍኛለች ሰርተሽ ነው ያለቻት እኮ። ለማን ነው? ለየትኛው ኤጀንሲ ነው? ማለት ቃልዬ ስትመጣ ቢሮ መጥቶ ኤርፖርት የወሰዳት ቢሮ ማን ነው? ለእኔ ነው የምትከፊ ነው እንጂ አለች። እኔ የታውቀዋለሁ ባውቀው ማሄድ አልነበረ። እኔ ስለማውቃት በቃ እሷን አምኜ ነው የላኩኝ። ለእሷ ሰርታ ልትከፍል ነው ሄደችው፣ ለራሷ ማለት ነው። ወደዛ ልታስተላልፍ ለሰውየውም ሆነ እኔ እንጃ ብቻ የ2 ወር ደመወዝሽ አታገኝም። ይሄን የተከፈለው ኤጀንሲ መኖር አለበታ። ይሄ 50,000 የተከፈለው አካል መኖር አለበት። ያንን ኤጀንሲ ማወቅ አለብን። ምክንያቱም ቃልዬ ከቤት ቀጥታ ወጥታ ነው ኤርፖርት የሄደችው። ማንም ወረቀት ሌላ ከቪዛ እና ከትኬት ውጭ ጭማሪ ወረቀት የሰጣት ኤጀንሲ የለም። ያሳለፋት በኤርፖርት ኤጀንሲ የለም። እዚህ ያለችውላ ከእሷ ጋር ያወራችሁን ወሬ ኖ ሌላ ሰው ኖ እናት ብቻ ታውራ፣ ሌላ ሰው ማንም እንዳያወራ እባክህ። ዞላ ሚዩትክን አታብራ። ጥያቄው ለእናት ምን አይደለም የሚያወሩት አጠገቡ ያለ ነው። እኔ አይደለም የሚያወሩት። ኦኬ ሚዩትክን አጥፋ። ሚዩትሽን ፍቅርም ሚዩትሽን አጥፊ። ማንም ሚዩት ማብራት አይችልም እናትየው ሳይጨርሱ። እሷ ሳትጨርስ አንቱ ለምን አትይ የምትሉኝ ሰዎች ወጣት ናት፣ እኩያዬ ናት። እኔም እኮ የ23 ዓመት ልጅ አደርሳለሁ፣ ትልቅ ነኝ። እሺ እናት ለምን እንደው ታውቂያለሽ? እሱን አቤት ቃልዬ ከቤት ወጥታ ነው ቀጥታ ኤርፖርት የሄደችው ወይንስ ኤጀንሲ አለ እየሄደች ፕሮሰሷን እንዲጨርስላት የምታደርገው ኤጀንሲ አለ ወይ? ይሄን ማወቅ ፈልጋለሁ። የለም ኤጀንሲ የለም። ይኸውልሽ ከቤት ወጥተን ሪፖርተር ነን። ሪፖርት መጥቶ በመኪና አቀበለ ወረቀቱን። ማን ነው ያቀበላችሁ ሰው? ያቀበለን ሰው ነው መች እሷ ናታ ያቀብላቸዋለች። አቀበለን። ሜዲካል ያደረገችው በራሷ ነው። ቆይ እናቴ ሜዲካል ራሷን ችላ ነው ሄዳ ያደረገችው ማለት ሪካ እዚህ ቦታ ሄደሽ ሜዲካል አርጊ ስትላት ነው ወይስ ኤኒ ሆስፒታል ራሷ በራሷ ምርጫ ማለት ሆስፒታል ሄደሽ እንደዚህ አርጊ ተባለች ሄዳ አደረገች። በቃ ኦኬ ደላላው ይደላሉን ያላቀው እንደዚህ ይስጣቸዋል። እንደውም ስትሄድ ይኸውልሽ ስትገባ ሪፖርት ስትገባ ልንገርሽ የክሬን ነው። ለምን ነጋልሞትም ሪፖርት ስትገባ ከላይሽ ላይ ራሱ የተደረገው እኔ ጋር የተጻጻፍሽውን አጥፊ፣ እሱ መጥፋት አለበት፣ ላታልፊ ትችያለሽ አለቻት። ምን ባላለፈች በቀረብኝ ኑሮ ስትል አጥፍታ ነው የገባችው እሷ። ያንን ማለት ነው ደግሞ ያስቀመጠችው ቆይ አንዴ ሪካ አንዴ እናት ያንን አጠፋፊው አለች። ግን ደግሞ ሲቀጥል አሁን ይልሽ ወጣ ወረደ እኔ ሬሳው ይምጣል ምንም ማለት አይደለም። ሬሳው ብቻ ከጄ ይግባ። ብድር ከፋዩ መድኃኒዓለም ነው ነግሬሻለሁ። አንዴ እኔ መነጋገርም አልችልበትም፣ ሲጀመርም አልፈጠረብኝም እንዲህ አይነት ተንኮልም ይሄም ይመጣል ብዬም አላሰብኩትም። አንዴ ልጄ የጅብራት ሆናለች። ስለዚህ ምንም ማድረግ አልችልም። ስለዚህ በልጅቷን እሺ ማዘር ሌላ ጥያቄ 10,000 ብር ጃንዋሪ ቆይ እዚህ ጋር ደረሰኝ አለ እጄ ላይ ላንብብላችሁ ደረሰኙን አንዴና እጄ ላይ ደረሰኝ አለ እዚህ ደረሰኝ ላይ ምን ይላል? ዳሳሽ ዋሌ አሰፋ ይላል። ጃንዋሪ 3 2025 ማለት የኢትዮጵያ ገና ሊከበር 4 ቀን ሲቀረው 10,064 ብር ልካልሻለች። እኔ አልደረሰኝም እጄ ላይ
እኔ አልነገረችኝም ሲጀመር ማለት ነው። ሄጀም አላየውም፣ ግን ሳይ ነገር የለም። ይኸው ደረሰኛለ። እሺ ሄደሽ ስላላየሽ ባንክ እስካሁን ድረስ ስላልሄድሽ ሞባይል ባንኪንግ ስለማትጠቀሚ ሳታዩ ቀርተሽ ይሆናል እስካሁን እንጂ የዛሬ 3 ወር ነው ብሩን የላከችልሽ። ሆኔ አልነገረችኝም። ይኸውልሽ ያን $200 መክፈሏን ያንን እንደምትከፍል እንጂ ዳሳሽ ይሄ ነው ብላ አልነገረችኝም። ሂጅ አላየውም። ይሄንን ልክድሽ አልችልም። ሊኖርም ይችላል ላይኖርም ይችላል። እሺ እናትዬ ነገ አይተሽ ልትነግሪኝ ትችያለሽ። ምክንያቱም እሷ ልክ ያለው እያለች ነው፣ ያው አንቺ ደግሞ ምንም ነገር አላየሁም እያልሽ ነው። ስለዚህ ይህ ደግሞ ሀቅ እንዲወጣ ልካለች አላከችም። ኦኬ ስለዚህ 3 ወር ሙሉ ባንክ አልተጠቀምሽም። ቆይ የእሷ ጥያቄ ስጨርስ ነው የምትቀጥለው። 3 ወር ሙሉ ከባንክሽ ምንም አይነት ገንዘብ አላወጣሽም እናቴ? አልሄድኩም ሲጀመር አልሄድኩም፣ አልጠየኩም። ስላልነገረችኝ ብጠቀምም እሱን አልጠየኩም። አልነገረችኝም እኮ ቃልዬ። እሷን ሳወራት ለምን ዳሳሽ ይሄ ተልኮልሻል ሂጂ እናየው ማለት አችልም እንዴ? ኦኬ አይ ቅድም እነሱ ጭራሽ አልተላከም፣ ጭራሽ 100% አልተላከም እያሉ ስለነበረ ደረሰኝ ደግሞ እሷ ስላቀረበች፣ ስለዚህ ማረጋገጫ ስላመጣች ማስረጃ ነገ ወይም ከነገ ወዲያ በማንኛውም ጊዜ ፍሪ ስትሆኚ ባንክ ሄደሽ እኔም ባንክ ማረጋገጥ ትችላለሁ። ይሄን ደረሰኝ ይሄ ገንዘብ መግባትና ለመግባቱን እኔም በዚህ ደረሰኝ አካውንት ነምበርሽን ዋትሳፕ ላይ ከላክሽልኝ እኔም ቼክ ማስደረግ እችላለሁኝ፣ ማረጋገጥ እችላለሁኝ። አመሰግናለሁ። ሌላ ጥያቄ ምን ነበረ ከዞላ? እኔ ወደ ጥያቄን ወደ ሪካ ከመሄዴ በፊት ጥያቄ ለማዘርታ አንዴ ቡኳን አሁን ማለት ነው አሁኑ ቡኳን እዛው ቅርብ ስለሆነ ው ቪዲዮ ኮል አብረታሽ ሙሉ ቡኳን የደፍተሩን ይዩ ሙሉ እንዳይሂዳ አረጋግጣለች። እርግጠኛ ስለሆንኩ አሁን እንደዛ ተፈርሞበታል ነው ተፈርሞበታል ነው እንዴ? ያው ሂዳ አረጋግጣለች። አብዬ አረጋግጣለች። ግን እኮ አሁን በኢትዮጵያ ከሌሊቱ 6 ሰዓት ነው። በዚህ ሰዓት ባንክ እኮ ዝግ ነው። ከሌሊቱ 6 ሰዓት ቤታችን ነው። ባንክ ቤት እኮ አይደለም የምልሽ፣ የባንኩን ደብተሩ ደብተሩ ላይ ተፈርሟል። ምንም ነው ማለት እናትዬ አንዴ ቡኩን እንዳልተፈረመ አሳዩና ልቡ ይረፍ። እንዳልተፈረመ ቡኩን ከፍተሽ አሳዩ። ችግር የለም አሳየዋለሁ። እሺ እናመሰግናለን። ይኸው ታሳይክና እኔ እዚህ ስለሆንኩኝ አየዋለሁ። ችግር የለም አብዬ። ጥሩ በቃ መረጃ ስላለኝ ነው። አሁን እንደዚህ እንትን ማለት ስለማልፈልግ ነው። መረጃ ሙሉ አለኝ። አብዬ ራሷ ያወራ ብቻ ታዩ። አሁን እንትን አለሽም ስትፈልጊ እሰጥሻለሁ። ሁሉን ነገር በመረጃ ነው። እሺ አንዴ ወደ ሪካ እንሄዳለን። እሺ ክብሪትዬ ሰጥቼሻለሁ። ሞዴሬተር ክብሪትዬ ሰጥቼሻለሁ። እሺ እናቴ። እሺ አሁን የእናትየው የተናገረችውን ነጥቦች ይዣለሁኝ። አሁን ሪካን እጠይቃታለሁኝ። ሪካዬ ነጠላ አንጥፌ ለምኜም ቢሆን እዳሽን እከፍላለሁ ልጄን ላኪልኝ ብላሻለች አላለች? አቡዬ በመጀመሪያ ነብሷን የማራት ቃልዬ እኔ ምንም ልል አልችልም። እናት ነችና ህመሟ ህመሜ ነው በእግዚአብሔር በሚያውቀው ሁኔታ። አንደኛ ነገር ነጠላ አንጥፌ ለእዳሽን ከፍላለሁ የሚባለው እኔ ቢሮ አይደለም የምሰራው። እንደ ፍላጎቴ ላወጣትና እንደ ፍላጎቴ ልልከት አልችልም። ማዳም ቤት ነው የምትሰራ ያለችው። ማዳሟ ነች አልፈልግም ብላ ወደ ሀገሯ የምትልካት። እኔ የመጀመሪያ ጥያቄ ብላለች እናትየው አላለችም? መጀመሪያ አዎ ወይም አይ ወይ ልንገርሽ፣ ወደዛ ልመጣልሽ ነው። ሁለተኛ ነገር ደግሞ አንጥፌ ለምናለሁ ካለች በኋላ ከወደቀች በኋላ ምንድን ነው ምልክላት? እስቲ ንገሪኝ። ኖ ምንድን ነው ምልክላት? እናትየው ያወደቀች ልጅ ሰኞ ልትሞት ቃልዬ ሰኞ ልትሞት ሐሙስ ነው እናትየው አንሸራቶኝ ወደቅኩኝ ጉልበቴ አበጠ ብላ ለእናቷ ስትነግር ሰኞ እኔም ሐሙስ ነው ደውለው እባክሽ ልጄ ላኪልኝ ያለባትን እዳ ለምኝም። ሐሙስ አይደለም ሀቡዬ፣ ሐሙስ አይደለም የወደቀች ዕለት ነው የደወለችልኝ። የወደቀች ዕለት ማለት ቀኑን የወደቀች ቀኑን እፈልጓለሁ። ቀኑ ምን ቀን? ሐሙስ ሰኞ በኢትዮጵያ በሰባት የካቲት 7 መጋቢት 7 ሶሪ ምን 7 በኢትዮጵያ በሰባት በፈረንጅ ተርጉሙልኝ። 7 የኢትዮጵያ 7ን በፈረንጅ ንገሩኝ። ታውቃላችሁ? ከሀገር ከወጣሁ ቆይቻለሁ። ቀን አላውቅም። አርብ ነው። አርብ ዕለት ነው። አርብ ዕለት ነው የወደቀችው። ኦኬ። ስለዚህ እሷ ያለችሽ እናት ደግሞ ያለችሽ ሐሙስ ነው አይደለም? አርብ ዕለት
ሐሙስ ለታ ከቃልዬ ጋር ያወራ ነው። ልኬልሻለሁ። ኦኬ ልኬልሻለሁ። ከቃልዬ ጋር ሐሙስ ለታ ነው ያወራ ነው። ኦኬ ሐሙስ ከቃል ጋር አወራሽ? የላክሽልኝ ማለት ነው። ያወራችሁት ከቃል ጋር ሐሙስ። ከዛ አርብ ወደቀች። እናት ደግሞ ያወራችሽ መቼ ነው? አርብ ለታ ስልኳ አይሰራም ካለችኝ በኋላ ነጠላ አንጥፌ ለምኜ እልክልሻለሁ። አንቺ የወደቀች ልጅ ምን ብለሽ ነው የምትልኪው? እዚህ ሲፈቅድልሽ አርብ ነው ቃል የወደቀችው መቼ ነው? ጉልበቷ ያበጠው አርብ ሐሙስ ለታ ሐሙስ። ታዲያ እናት በምን አወቀች የእሷን መውደቅ? ሐሙስ እኮ ስለነገረቻት ነው ለእናትየው ቃልዬ መውደቋን ስለነገረቻት እኮ ነው። ስለዚህ እናትየው መቼም ጠንቋይ አይቀልቡም። በምን ታውቃለች? ልጇ ካልነገረቻት መውደቋን ስለነገረችኝ እኔም ያቃዠኝ ስለነበር ደውዬ እባክሽ ላኪልኝ አልኩኝ። ስለዚህ አርብ ከሆነ ያለችሽ ቃል የወደቀችው ሐሙስ ከሆነ ልንቃሁ ሀቡዬ ስሚኝ በደንብ አድርገሽ እሺ። ቃል አንሸራቷት ወደቀች የተባለችው ሐሙስ ለታ ነው። ኦኬ በማግስቱ እራሷን ጥላለች። አርብ ማለት ነው። አርብ ለታ ስልኳን ስደውል ሳታነሳ ስትቀር ወደ እኔ ደወለችልኝ። እኔ በዛ ሰዓት አውቄያለሁ፣ ተነግሮናል። አንቺ በዛ ሰዓት የወደቀች ልጅ ትልኪያለሽ? ምንድን ነው የምታደርጊው? ኦልሬዲ ግን ህይወቷ አላለፈም ነበር፣ ግን ኦልሬዲ ጭንቅላቷ አይሰራም። ከወገብ በታች ብቻ ነው የሚሰራው። ሆስፒታል ነው ያለችው። ምንድን ነው የሚደረገው በዛ ሰዓት? አይዋ ምንድን ነው? ምን ምላሽ ሰጠሻት? ለእናትየው ምን ምላሽ ሰጠሻት? ነጠላ አንጥፌ ለምኜ እዳሽን እከፍላለሁ ልጄ ላኪልኝ ስትልሽ ምላሽ ምንም ምላሽ አልሰጥም። በዛ ሰዓት እኔ ራሴን እንግጬ ነው የነበረው። እሺ ብዬ ዝም ያልኳት። እሺ ነው ያልኩኝ። ከዛው በማግስቱም ስደውል ሌላ ሰው ግን እንትን ሲል ማለት ነው ደውሎ ከዛው ሀገር የመጣች በአረበኛ ስታወራት ልጅቷ ጠፍታለች፣ ከየት ላምጣት? እስቲ እናትየውን አረጋጓት፣ እየፈላለኩ ነው፣ ምን አባቴ ላርግ አለች። ታዲያ ምንድን ነው የሚባሉ ሀቡዬ? በቃ እንደዛ ስትል ሀቡ ምንድን ነው የሚባለው? እሺ አዎ፣ ለእናት ቀጥታ አይነገርም። በትክክል ልጅሽ ራሷን ከፎቅ ላይ ጥላ ኮማ ውስጥ ናት፣ ለእናት አይባልም። አዎ ለእናት ስለማይባል ነው እንደዛ ልትይ ቻልሽው እንበል። ግን ሰኞ አርብ ወድቃ ቃልዬ እናቷ ግን የሰማችው ሰኞ ነው። ቅዳሜ ሐሙስ ነው የሰማሁት። ሐሙስ ነው የሰማችው። ሐሙስ ነው ገና ሳትሆን እሱማ እናቴ እሱማ ጉልበቷን ነው። እሱማ አንሸራታት የወደቀችው ጉልበቷን ነው። ከፎቅ ላይ ራሷን ስለመጣል ነው እያወራን ያለ ነው። እሷ እያለችሽ ያለችው እንደዛ አይደለም ሀቢዬ። ዳሳሽ እያለችሽ ያለችው የተረዳችው ሐሙስ ነው። ያለችሽ ያለችው የተረዳችው ሐሙስ ነው። በሳምንቱ አዎ ለምን እንደሆነ ላስረዳሽ። እሷ እንዳትሰማ እኛ ለምን መሰለሽ አሁን ጊዜ ይወስዳል ተባለ። ጊዜ ይወስዳል ሲባል እሷ እንዳትሰማ እኔ ወንድም ነኝ ብዬ የቃልዬ ወንድም ምን ብዬ ሬሳውን ለማምጣት ምክንያቱም ዳሳሽ ትጎዳለች። ገብቶሻል? ይሄን ሁሉ ጊዜ ትጎዳለች ብለን አስበን ማለት ነው። ጎረቤት አለ። ይሄን መጀመሪያ ሰምቶ ለእኔ ነገረኝ። ከዛ በኋላ እርምጃ ውጭ ጉዳይ ሄድን። እናትየው ግዴታ መስማት አለባት። ምክንያቱም አንተ እዚህ ጋር ወንድም ሳትሆን አብረ ስላደግክ ብቻ መተህ ይህን ጉዳይ ጨርሳለሁ ብትል ነገ ላይ ይጣራል፣ ውጭ ጉዳይ ያጣራል። አንተ ወንድም አለመሆነ ሲታወቅ ትታሰራለህ። አንተ እንደገና ደግሞ አስከሬና ታጉላለህ አለ። አስከሬን ታጉላለህ ሲለኝ ምንድን ነው መደረግ ያለበት ተብሎ ሲወራ መነገር ነው ያለበት ተባለ እንጂ መጀመሪያ እኮ በጣም ብዙ ነገሮች እንትን ብለን ነበር። ትንሽዬ ልጅ አለ ቴዲ፣ እሱ ደግሞ አይችልም፣ ወንድም አላት አይችልም። እንደገና የዳሳሽ ወንድም አለ፣ እሱም አይችልም፣ አጎትም አይችልም አሉ። የሚችለው አባት፣ እናት፣ ወንድም፣ እህት ብቻ ነው የሚችለው። እዚህ ጋር ደግሞ ማንም የለም፣ ዳሳሽ ብቻ ነው ያለችው። ይህ እንድትረዳው በቃ ይህን ነገር ልታስጀምር የምትችለው ዳሳሽ ነው። ገባሽ? አሁን ሐሙስ ከነገ ወዲያ ሐሙስ ሲመጣ 3 ሳምንቷ ማለት ዳሳሽ ከሰማች ትጎዳለች። ይህን ነገር ከሰማች ትጎዳለች። እናት ናት። በጣም ብዙ ነገር ሆና ነው ያሳደገቻት። ማንም ያውቃል። በጣም ብዙ ነገር ሆነ።
ማርያምን ነው የምልሽ። በጣም ብዙ ነገር ሆና ነው ያሳደገች ቃልዬ። ለእሷ ብላ በጣም ብዙ ነገሮችን ትታለች። ገብቶሻል? በጣም ብዙ ነገሮችን ትታለች። ግን አሁን ላይ ያን ነገር እንዳትሰማ በጣም ነው የምትጎዳው ብለን አስበን ይህን ነገር እንዳትሰማ በጣም ብዙ ርቀት ተጉዘን ግን አልቻልንም። እኛ የሰማነው ማክሰኞ ሰማን። ማክሰኞ እንደሰማን ፕሮሰሱን ጀመር ነው። ሰኞ ሰማን፣ ማክሰኞ ጀመርን ፕሮሰስ። ከዛ በኋላ ቀበሌ አጽፋችሁ ነው አሉ። ከዛ ድንገት ቀበሌ ተተባብሩን ብለን ሄደን ቀበሌ ስንሄድ አይቻልም አሉ። ሁላ የዳሳሽ መታወቂያ እና የቃልዬ መታወቂያ ወረዳው ይለያያል እና እንትን ሊሉን አልቻሉም፣ ሊተባበሩን አልቻሉም። ሁላ ማለት ነው። እንደውም ይህን አንተባበራችሁም፣ በዳሳሽ እንኳን አንተባበራችሁም ብለው ነበር። ከዛ በኋላ የልደት ካርድ የእናትነትን ማስረጃ ይገልጻል። የልደት ካርድ ማለት ነው የእናትነትን ማስረጃ ስለሚገልጽ በዛ ተገኘ እንጂ ዳሳሽን ሁላ እንትን ብለው ነበር፣ አይሆንም ብለው ነበር። ከቀበሌ ግዴታ ማስረጃ ጽፈሽ ውጭ ጉዳይ ይዘሽ መሄድ አለብሽ። አስረድተናት ተለቅሶ እሷን በቃ ተረጋጊ፣ ያለውን ነገር አሁን መጨረስ አለብን ብለን ሐሙስ ቀን ውጭ ጉዳይ ይዘናት ሄደ፣ ፈረመች። ከዛ በኋላ ተላከ። ያለውን ጉዳይ ደግሞ እዛ እየተጨረሰ ነበር። ገባሽ አብዬ? በዛ ነው እንጂ ሌላ ምንም እንትን የለም። ኦኬ እሺ። አሁን ለምን እናት ሳምንት ዘግይቶ እንደተነገራት ኦልሬዲ ነግረህናል፣ እናመሰግናለን። ወደ ሪካ ጥያቄ ስመለስ እናት ይሄንን ስትለኝ ኦልሬዲ ቃልዬ ወድቃ ስለነበር ነፍሷን ይማረው መንገር ስላልቻልኩኝ ለዛ ነው እንደዛ ያልኩት ብላለች። እሺ ሁለተኛው ጥያቄ እናት 26,000 ብር ለሜዲካል እና ለሲኦሲ ከፍለዋል። አለቀ፣ ከፍላለች። 50,000 ብሩ ግን ለማን ነው የተከፈለው? የተከፈለበት ደረሰኝና ማስረጃ እንፈልጋለን። ቴንኪዩ። ይሄ 50,000 የተከፈለው ለደላላ ነው። ሁለተኛ ነገር ደግሞ እዚህ ጋር ስለ 50,000 የከሰርኩት እኔ እንጂ እነሱ አይደሉም። ኦኬ እኔ ነኝ የከሰርኩት እንጂ እነሱ አይደሉም። እነሱ ምንም እዚህ ላይ የወጣ ነገር የለም። የከሰርኩት እኔ ነኝ። ይሄ የመጨረሻ ግን አንቺ ብትከስሪም እነሱ እያሉ ያሉት ይኸውልሽ፣ እነሱ እያሉ ያሉት እሷ ለትብብር ከሆነ ያመጣቻት ደላላ ካልሆነች 50,000 ለምን አስከፈለቻት? 50,000 ለራሷ አይደለም ለደላላ ነው። እሷ ከኪሷ አውጥታ ሪካ ከኪሷ አውጥታ ለደላላ ስለከፈለችላት የደላላውን ዕዳ ነው የምትከፍለው ስላልን እውነት ደላላ መኖሩን ይሄ ደላላ መንፈስ ካልሆነ ስም ካለው ደረሰኝ ቃልዬ በመጣች ሰዓት ቀኑ የሚያሳይ ትክክለኛ ደረሰኝ እኛ ትክክለኝነቱን ደረሰኙ ከባንክ እናረጋግጣለን። ደረሰኝና ደላላውን እንፈልገዋለን። ይምጣ እንየው። የዛኔ አንቺ ደላላ እንዳልሆንሽ አምና ዮብዳር አንቺን ይቅርታ ትጠይቃለች። ዮብዳር እኔ ሪካን ይቅርታ ለመጠየቅ መጀመሪያ እውነት ደላላ መኖሩን ማመን እፈልጋለሁ ነው የምትለው። ሀቡ ይሄ ብር ኪሷ እንዳልገባ ማረጋገጥ አንቺ ደላላ አይደለሽም። ዮብዳር ግን አላመነችበትም፣ ይቅርታ ለመጠየቅ አላመነችበትም። ምክንያቱም ብሩ አንድ ነገር ልንገርሽ፣ የከሰረው ማን ነው? የከሰረው ብሩ ማን ነው? እኔ አይደለሁ እንዴ? አዎ የከፈለችው ነገር አለ። ማረጋገጫ ካቀረብሽ ለደላላው ለመክፈልሽ እሷ አልከፈለችም። ምንም ከፈለች መቻል አልከፈለችም አለ ብሩ። ሰውየው ብትፈልጊ ማናገር ትችያለሽ። እኔ ጋር አለ ብለዋል፣ ጠይቄዋለሁ። እኔ ጋር አለ ብለዋል፣ ለእናትየዋ እልካለሁ ብለዋል። አዎ የቃልዬ ደሞዝማ እናት የልጅሽ የቃልዬ ደሞዝ ኤጀንሲው ጋር አለ። የ3ኛ ወር ደሞዞ አለ። ቃልዬ ወደዚህ እንዳትመለስ ያስፈራት የእሷ ያለባት ዕዳ ነው። ለዚህ ማስረጃ ታቀርቡልን ትችላላችሁ። ሪካ ዕዳዬን ክፈይ እያለች ቃልዬን ያስጨነቀችበትን ማስረጃ አምጡልን። ቃልዬ ላይ ሪካ ላይ ለመፍረድ ጠፍቷላ። የእሷ እኮ ስልክ ላይ ያለው ወይስ በአጠቃላይ ጠፍቷል? የለም እየተጨነቀች ስታወራት ነበር። ከፈለች ነገ ጓደኞቿ ኧረ በመቤቴችን የመሰለች ልጅ አተሽ። ኧረ በመቤቴ አትዋሺ። እኔ ቃልዬን አላስጨንቃትም። ቃልዬ ልጅ ነች። ኧረ በመቤቴ እኔ የምከተላት ይቺ ህፃን ልጅ ከራከርሽ እኮ የለውም ማለት ምክንያቱም ለመሰልሽ አንዴ ልቅበራት ብዬ እንጂ እኔ የምከተላታለሁ። እሷን አጥቼ መኖር አልችልም። ሲቀጥል ማለት ነው እኔ አፈር እንኳን ላልብሳት ከሚወዳትም ከማይወዳትም ጋር ሆኜ አልቅሼ አፈር ላልብሳት ብዬ እንጂ ሪካ ብዙ ነገር እያለች እንደዛ 3 ወር 4 ወር ስትቀይሪ ብትልክልኝ
እዚሁ መታበት ሞት ቆይሽ ወይ ከአንቺ ላይ እኔ እንዴት ብዬ ነው የምልክልሽ? እኔ እንዴት ነው የምልከው? እንዴት ብዬ ነው አንዴ ይቅርታ፣ ሳራ መታለች። ፍቅር ማስረጃ አላት። ሳራ ማስረጃ አላት እኮ ቮይስ ለሌላ ሰው እኔ ዘመዷ ስለሆንኩ እኔም ፈርታ ለሌላ ሰው እንደምታስጨንቃት ሪካ የተናገረችበት ቮይስ አለ ብለሻል። እባክሽን እሱን ቮይስ አሁን ላኪልኝ እና እዚህ ጋር ልክፈተው። ፍቅር ምክንያቱም ስልኩ ቢሮ እኔ አረቡን አናግሬዋለሁ፣ ኤጀንሲውን ባለቤት። ለምንድን ነው ስልኩ አንተ ጋር የሆነው? የቃልዬ ስልክ ፖሊስ ጣቢያ ነበር መቀመጥ የነበረበት። ዋትሳፕ ላይ ልክልሻለሁኝ። አሁን ላኪልኝ። ይኸው በአይፓዴ ከፍቷለሁ፣ በደንብ ይሰማል ድምፁ። ላኪልኝ። ለጓደኛዋ የላከችላትን እልክልሻለሁ። አዎ ላኪልኝ እና አሁን ልክፈተው እና ለምንድን ነው ስልኩ የቃልዬ ስልክ እሷ በሰው እጅ ህይወቷ ይለፍ ራሷን ታጥፋ ሳይረጋገጥ ለምንድን ነው በአረብኛ ቮይሱን አሁን ከፍቼ ላሰማችሁ እችላለሁ የጠየቁት የኤጀንሲው ባለቤት ለምንድን ነው ስልኩ አንተ ጋር የሆነው? እናትየው ጠይቂልኝ ብለውኝ ነው። ለምን ሆነ ብዬ ስጠይቀው ፖሊሶች ናቸው የሰጡኝ አለ። ግን እሱ ጋር መሆን አይችልም። ፖሊስ ጋር ነበር መሆን የነበረበት። ሪካ እውነት ነው ፖሊሶች ናቸው የሰጡት? ሀቡዬ እኔ አላቅም። ትናገር ሪካ። ሀቡዬ እኔ አላቅም። ይሄን እኮ ሀቡዬ ነገር የለም። ገባኝ። እሺ። እና የከፈልሽውን 50,000 ገንዘብሽን አውጥተሽ የከፈልሽውን ደላላ ማን ነው? እና ደረሰኝ ልትልኪልኝ ትችላለሽ? ቆይ አይቼ እልክልሻለሁ። ችግር የለውም። እሱን ችግር የለውም። ሀቡ አይ በፊትም ሪካና ቃልጌ ሲያወሩ ከኔ ጋር የምታወሪውን ደልቺ እላት ነበረ። ምክንያቱም ብለሽ ነው ያልሽኝ በቀደም ላይቭ ላይ። ምክንያቱም ሴትዮዋ እኔ እሱን ጥያቄ መጠየቅ እፈልጋለሁ። ይቅርታ ከኔ ነው ይሄ ከኔ ጭንቅላት ነው ከማንም አይደለም ይሄ ጥያቄ የመጣው። አንቺ ቃልዬን እኔና አንቺ የምናወራውን ቮይሶች ዋትሳፕ ላይ ደልቺ የምትያት ለእኔ ያልሽኝ እዚህ ላይቭ ላይ ሁሉም ባለበት ያልሽው ምንድን ነው? ደልቺ እላት ነበር። ምክንያቱም ልጥፋ ስትለኝ ድንገት ከጠፋሽ እንኳን ሰውየው ቤቴን ስለሚያውቀው ቤቴ ድረስ እንዳይመጣ፣ ስለዚህ ደልቺው ሴትዮዋ እንዳትሰማው አልሻት ብለሻታል ብለሻል። ድምፁን እኔ እና አንቺ የምናወራው ደልቺ እዚህ ማንም እንዳለሽ እንዳታቅ 6 ወር ሲሞላሽ አስጠዋሻለሁ ብያታለሁ። ትክክል። እሺ። ስለዚህ ሴትዮዋ አረብ ናት። አረብኛ በምን ታውቃለች? እና ነው የአንቺና የእሷን ምክክር ሴትዮዋ ልትሰማ የምትችለው ማስተርጎም ትችላለች። ማስተርጎም ትችላለች። ጠፍቶብኝ ነው። እሺ። ትክክል። ማስተርጎም ትችላለች። የስ እዚህም ማለት ነው ኢትዮጵያ ሪፖርት ስትገባ የተነጋገሩትን ከኔ ጋር ያወራሽውን እንዳለ ደልችው ልንሸኛ ትሄድ ነው በሙሉ አለ። እሱም ያውቃል፣ ዘላለምም ያውቃል። አሁን ያውቃሉ። ደልቷል። እሱንስ መደለት ለምን አስፈለገ? እሱስ ለምን መደለት አስፈለገ? ኤርፖርት ስትገቢ ቀጥታ ከቤሩት የለም ከኢትዮጵያ እሺ ንገረት ቀጥታ አውሪ ዳሳሽ አውሪ። እሺ ዳሳሽ ይልሽ ቀጥታ ለምን ይሄ ነገር ለምን ይሆናል ብዬም አልዞረልኝም። ግን ምን መሰለች ደግሞ ስትመጣ ጆርዳን አድራ ነው ደግሞ የመጣች። ጆርዳን ላይ ራሱ ብዙ ማለት ምግብ አታ እዛው ስትጉላላ ማለት የሞተችም ያን ቀን ነው ሲጀመር። እኔ ደግሞ 2 በረራ መሆኑን ባቅ እንደዚህ የተሸፋፈነ መሆኑን ባቅ አልክም ነበር ሲቀጥልም ማለት ነው። ከዚህ ስትሄድ በጉብኝት ነው የሚለው ካርዱ። ከዚህ ስትሄድ በጉብኝት አቡሽ አትገራት አንተ። እሷ ያለውን ነገር እሷ ታውራ፣ አንተ ስላልነበርክ እሷ ታውራ። አቡሽ አትገራት በጉብኝት ከስር አትናገር እባክህ ወንድሜ፣ ከስር አትናገር። ራሷ ሀሳቧን በነፃነት ራሷ እናትየው ሀሳቧን እንድትገልጽ ነፃነት ስጣት። የማንም ሰው ሀሳብ አይጫን ጭንቅላቷ ላይ እባክህ። እሺ እህቴ፣ እሺ እናቴ። ሪፖርት ስትገባ እኔ እና አንቺ ያወራ ነው እንደልችው
ብዙ የሚደለቱ ነገሮች ካሉ ደልችው። ይኸው ዘላለምም አለ አብሮ አለቻት፣ ደለተች። እንደገና ደግሞ ጆርዳን ላይ ደርሳ ጆርዳን አድራ ማለት ነው። ከዚህ እንደተነሳች ቤሩት አልገባችም። ጆርዳን አድራ ሌላ ደግሞ ተቀይሮ ነው ሄድኩት እማዬ ግን አሁን ገብቻለሁ ብላ በሄደች በሁለተኛ ቀኗ ነው የገባች። እዛ ላይ ብዙ ልጆች ኮመንት ላይ እኔ አጥፊ ተብያለሁ ኤርፖርት ላይ ያሉ ምናምን እያሉ ነው ወደ ቤሩት ሄዱ ልጆች። ለምን መሰለሽ አብዬ አንዴ አዳምጪኝና ዳሱም ቆይ አንዴ አዳምጪኝና ሲገባ ኦኬ እናዳምጠው መጀመሪያ ወይስ ለውራ? እሺ አይ ቀጥል። የምትሄደው ያው ቤሩት ነው። እንደገና እንደምታውቂው ጦርነት ስለነበረ ቤሩት ዝግ ነው በእኛ ሀገር ታውቂዋለሽ። ስለዚህ በጆርዳን ነው ትራንዚት የሚደረገው። ስለዚህ ኤርፖርት ደግሞ እንደዚህ አይነት ነገሮችን ያጠራሉ። መጠየቅ ትችላለሽ፣ ማንንም ያጠራሉ። ስለዚህ ያን ነገር እንዳወራሽ ከእሷ ጋር እንዳያውቁ እንደልችው ይሄ ተብሏል። ደልቹ ተብላለች። ብዙ ሰው ያደርጋል። ኖርማል ነው። ይህ ምንም አይነት ማስረጃ እንዳይገኝ፣ ምክንያቱም በጣም ከባድ ገና እንዳይገባት ነው ዳሳሽ። ለዛ ነው የተደለተው። እሺ ፍቅር ኔትወርክ ነቅሎታል። መልሳ ስትመጣ አስገባት። ይኸው ፍቅር ቮይሱ ልካልኛለች። እናዳምጥ። ላብድነው ወዲህ ሊኖርት የእውነት ላብድነው ቃራሲ መቆጣጠር አቅቶኛል። ሶሪ አይፓድ ዘጋ። እየሰማችሁ ነው። ይሄ የቃል ኪዳን ድምፅ ነው። ለማን ነው? የልጅቷን ስምም ትጠቅሳለች እዚህ ጋር። ይሄ ለላከችላት ላብድነው ወዲህ ሊኖርት የእውነት ላብድነው ቃራሲ መቆጣጠር አቅቶኛል። ስለ እዳው ግን አያወራም። ላብድ ነው ራሴን መቆጣጠር አቅቶኛል እያለች እያለቀሰች ለጓደኛዋ ማን ለምትባል እሷ ልጅ ጓደኛዋ አሁን መግባት ትችላለች። ከፈለገ ይጠራል። ስለዚህ ስለ እውነት ከሆነ ትጠራለች። ቡርቴ ለምትባል ልጅ ላብድ ነው ወዴት ልሂድ ብላ እያለቀሰች ቮይስ አድርጋላት ትጠራለች። ችግር የለውም። ስለዚህ ቡርቴን ጥሯት። ቡርቴን ጥሪያት ሳራ እና ሌላ ከዚህ ውጭ ቮይስ ካላት ሌላም ስለ እዳው አሁን እኛ የምንፈልገው ስለ እዳው የሚያወራ በእዳው እያስጨነቀቻት እንደሆነ ሪካ ለምን የውብዳር ሳራ ያላችሁት በእዳው ስለምታስጨንቃት ነው አይደል? ስለዚህ በእዳው ስለማስጨነቋ ማስረጃ እንፈልጋለን። ከዛ ሪካን መጠየቅ እንድንችል ማለት ነው። በእዳው እያስጨነቀቻት ከሆነ በጣም ይሄ ነውር ነው ማለት በህግ እንኳን መጠየቅ ባትችል ህሊና የሚባል ነገር አለ። በእዳው እዳሽን ክፈይ እያለች እያስጨነቀቻት ከሆነ በዛ ጭንቀት ከሆነ ቃልዬ ራሷን ያጠፋችው ሪካ የህሊና ጸጸቱ ራሱ የወቀሳው ጸጸቱ አያስቀምጣት። ስለዚህ ለእሷም ንጽህና እንዲወጣላት ማስረጃ ያለ ማስረጃ ሰውን መውቀስ አንችልም። ያለ ማስረጃ ሰውን ለመውቀስ ማስረጃ ሊኖረን ይገባል። ስለዚህ ሪካ ቃልዬ እዳሽን ክፈይኝ እያለች ያስጨነቀችበት ቮይስ ካለ አንፋታት። እስካሁን ድረስ ምንም ነገር አላገኘንም ሪካ ላይ። ልጄ ነች። በስመ አብ ብር አይኑ ይጥፋ። ልጄ ነች። እኔ እዳሽን ክፈይ ብዬ እኔ ላስጨንቃት መጀመሪያውኑ እሷ በስርዓት በሰራችልኝ። እኔ ቅብጠት ነበር የመሰለኝ። ባዬ ይቅርታ ነበር የመሰለኝ። አሁንም ይቅርታ ድጋሚ ገባሁኝ። ነፍሷን ይማረው። በጣም ትንሽ ልጅ ናት፣ ታሳዝናለች። በጣም ልብ ይሰብራል የሆነባት ነገር። ለእናቷ መጽናናትን እመኛለሁ። ግን ካልጠፋባት ሳራ እኔ ሪካን እየከሰስኩ አይደለም ሀቢባዬ። እኔ ለህሊና እየሰራው ነው ያለሁት። እኔ በህገ ወጥ መንገድ የሚገቡ እዚህ ከእኔ ጭምር እኔም በህገ ወጥ ነው የገባሁት። ሰቆቃ ነው፣ ስቃይ ነው። በቃ ይማሩ። ግን አንድ ጥያቄ ጭንቅላቴ ላይ መጣ፣ ይቅርታ ሳይጠፋብኝ። ታዲያ እናትየው ለምንድን ነው ሪካ ለአንቺ ነጠላዬን አንጥፌ ለምኝም ቢሆን እዳሽን እከፍላለሁ ልጄ ይላኪልኝ ያሉሽ? ለምን አለች እናትየው ይሄንን? ማለት አንቺ እዳዬን ክፈይ ብለሽ የማታውቂ ከሆነ ለምንድን ነው? ከምን ተነስታ ነው እናትየው ይሄን ያለችው? አቡዬ የኔ እዳ አይደለም። ከዚህ በፊት ሊያስጠፏት ፈልጎ ነግሬያታለሁ ለእናትየው። እናትየዋም አለችበት እዚህ ላይ ሊያስጠፏት። ሌላ ልጅም አለች እዚህ የምትሰራ ልጅ። በቀን $20 ብትሰሪ በወር 600 ታገኛለሽ ብላት ጭንቅላቷን ብክል አደረገቻት። በሄደች በስንት ወር? በሄደች እዚህ የመጨረሻው ቤት ላይ በጣም ጥሩ። ስለዚህ እናት እስከምትወድቅበት ቀን ድረስ ስለ ልጄ ምንም አይነት አለመስማማት አላቅም። ልጄ እንደተስማማት ደህና እንደሆነች ደስተኛ እንደሆነች ነው ማቀው። ቤት መቀያየሯን አላቅም ብላለች እናት።
እያንዳንዱ እዚህ ጋር የምናወራው ሁላችንም ስክሪን ሪከርድ ይቀመጣል፣ አይጠፋም። ስለዚህ ቆይ እናት አታውቅም አይደል? ልጇ ጉልበቷ እስከወደቀበት ድረስ ልጇ ቤት መቀያየሯን ልጇ እንዳልተስማማት አታውቅም። ስለዚህ እናትም አብራ ልታስተፋ ነበር ካልሽ እናትየው ታውቅ ነበር ማለት ነው ልጇ እንዳልተስማማት። ሀቡዬ እኔ ከእናትየዋ ጋር ታውራ አታውራ አላውቅም። እግዚአብሔር ነው በዚህ በመሀል ያለው። እማውቀው ነገር የለኝም። ግን አንዴ እኔ ላውራበት ማስረጃሽን እናትየው እንደምታውቅ እናትየውም አብራ ልታስተፋ እንደነበር ማስረጃሽን ምንድን ነው? ኦኬ ሌኪ እዚህ ነገር ላይ እኔ እናትየዋ ደውላ ለምን አትጠፋም ትጥፋ እያሉ ነው ስትለኝ እኔ ነገርኳት። አንደኛ ነገር ቤቴ መክተቡ አሳይቼዋለሁ፣ ቢሮዋ። እሷ ብትጠፋ እኔ እያዛለሁ። ሁለተኛ ነገር ደግሞ ማነው ያለሽ እንደዛ? ሪካ ልጥፋ ያለሽ ቃልዬ ናት ራሷ አፏን አውጥታ ልጥፋ ያለችሽ ወይስ ማን ነው አንቺን ትጥፋ ያለሽ? እናትየዋ። መቼ? ገና ሶስተኛው ቤት ላይ እያለች እናትየው ትጥፋ ልጄ ያሉሽ አለችሽ? ኦኬ ሌኪ እዚህ ነው አራተኛው የመጨረሻው ቤት ላይ በማን ስልክ እንደደወልሽ ልንገርሽ። በማን ስልክ ልንገርሽ? ጎረቤት ቤት ሄዳ ሮማን የምትባለው አሁን ተኝታ ይሆናል። እህትሽ ናት። እሷማ እህትሽ ናት፣ ጎረቤት ናት። እሷ ጋር ሄዳ በእሷ ስልክ ነው የተደወለልኝ። ሮማን ትባላለች። በእሷ ስልክ ነው የደወለችልኝ። ከዛ እንደውም አስረዳኋት። ብጠፋ ትበላሻለች፣ አታገኛትም ልጅሽን። ወይኔ በስመ አብ ወመንፈስ ቅዱስ። እሺ እኔ ያለ ማስረጃ አሁን እናትየው እንዳለች ማስረጃ ስለሌለሽ ማስረጃ የሌለው ነገር አንቀበልም። አንቺ ላይም ማስረጃ የሌለው ነገር አንቀበልም፣ እሷ ላይም ማስረጃ የሌለው ነገር አንቀበልም። ማስረጃ ባለን ጉዳዮች እዚህ ጋር እናትየዋ እውነቱን ካላመነች ምንም ማድረግ አልችልም። እናትየዋ እዚህ ጋር ካላመነች ምንም ማድረግ አልችልም። በተረፈ ድምፅ አይደለም ያወራ ነው፣ በስልክ ነው ያወራችኝ። ደውላ ነው የነገረችኝ። ስለዚህ አሁን ይኸውልሽ ደረሰ እንትን ቮይስ አለን እያሉ ነው እነ ሳራ ያጎት ልጅ ማለት ነው። አንቺ ለቡርቴ ቃልዬ የላከችው እያሉ ነው። ግን የላከችው ቮይስ ካለ ሪካ ብሬን ብላ እያስጨነቀችኝ ስለሆነ እኔ ማልፈልገው ቤት ቀጥታ ነው እየሰራው ያለሁት የሚል ቮይስ ከተገኘብሽ ምትያለሽ እቀጣለሁ እኔ። እሺ አምጡ ቮይስ፣ ይሄንን ቮይስ ዮብዳር እና ሳራ አቅርቡ። ለምን ታማ ያስታመምኳት እኔ ነኝ ሀቢባዬ። እኔ በዚህ አጋጣሚ ሌላ ደግሞ ለደላላ የከፈልሽበትን 50 ሺህ የከፈልሽበትን ደረሰ እንፈልጋለን። አንቺ ከኪስሽ አውጥተሽ የከፈልሽበት። ኦኬ እሺ ዮብዳር ቴሌግራም ላይ ሳራ ልካልኝ እኔ ብፈልገው ላገኘው አልቻልኩም። ምክንያቱም ምን ያለችው ቮይስ እንደሆነ ታውቂያለሽ? ይሄ ቮይስ እዳዬስ ምን ላድርግ፣ እዳ አለብኝ፣ እዳዬ ምን ላድርገው ያለች ቮይስ፣ አጭር ቮይስ አለ፣ ግን እኔ ላገኘው አልቻልኩም። እሱ ማስረጃ ሊሆን አይችልም። እኛ የምንፈልገው ሪካ እዳሽን ክፈይ እያለች እያስጨነቀችኝ ስለሆነ ያለ ፍላጎቴ ነው እየሰራው ያለው እዳ ምን ላድርገው ማለት እኮ ታዲያ እንዴት እሷ እያስጨነቀቻት ነው ከመሬት ተነስታችሁ ማስረጃ ሳይኖራችሁ? እዳዬ ምን ላድርገው ማለት አንድ ሰው እኔ እዳ ቢኖርብኝ ባለ እዳው ባይጠይቀኝ ራሱ እኔ የሰው እዳ ይከብደኛል። ለምሳሌ ባለ እዳው ብሩን ክፈይ ባይለኝ ራሱ እኔ የሰው እዳ ይጨንቀኛል። የሰው እዳ ሊጨንቀኝና ልጨነቅ እችላለሁ። ለሌላ ሰው ወይኔ በእናታችሁ እዳ ባይኖርብኝ እኮ ባልሰራ ደስ ይለኛል፣ እዳ ባይኖርብኝ እኮ ብጠፋ ደስ ይለኛል እላለሁ። ቃልዬ እንዳለችው ገባሽ? እሺ ልክ ነሽ ሀቢባዬ። እኔ የምልሽ ነገር ግን እህቴ፣ ሌሎች እዚህ ከስር የምታዩ ተማሩበት። በቃል ኪዳን ይብቃ። በህገወጥ ደላሎች መግባት እዚህ ሀገር ቤሩት ላይ በብዛት የምንመጣ በህገወጥ ደላሎች ነው። ልታገኛቸውም አድራሻቸውንም ልትይዢ አትሺም በፍጹም። እኔ አሁን አረብኛ ስለምችል ነው ተቋቁሜ ያለሁት። በጣም በደል የሚደርስብኝ ቤት፣ የምመታበት ቤት፣ ምግብ የሌለበት ቤት ነበር የገጠመኝ። አረብኛ ስለምችል ግን እኔ ድኛለሁ። ሳልሙት እንደ ቃል ኪዳን ድኛለሁ። ግን እናንተስ ምን አደረጋችሁ? ለቃል ኪዳን በቁሟ እያለች ችግር ላይ እያለች እናንተንም ሰምታችሁ ነበር። እዚህ ጋር ወቃሽ አንቺም ሳራም ሪካም ሁላችሁም እሱ ልንገርሽ የሬት የኔ እናት የኔ ትንሽ ልጅ የሬት ረክዤ
ባስጠፋት ባዳንኳት። ይሄ ሁሌም ከህሊናዬ አይጠፋም። መቼም ቢሆን ትንሽ ልጅ ናት፣ የ23 ዓመት ልጅ ናት። ታሳዝናለች። በጣም ነው የምታሳዝነው። እኔ ሪካን አላቃትም፣ አልከሳትም፣ አንስቻለሁ። ደላላ አይደለችም፣ በትብብር ነው ያመጣቻት። በጣም